በላቸዋለሁ ብሎ ይናገራል። ሁሉም ጠላቶቻቸውና ነፍሶቻቸው የሚሹት በሚያስጨንቋቸው ጭንቅና መከበብ በባልንጀሮቻቸው ስጋ ይበላሉ ብሎ ያስቀምጣል። የምናይ ምን የወንዶችና የሴቶች ልጆቻቸውንም ስጋ ይበላሉ። እየቀጣቸው ነው እግዚአብሔር። እንዴት ነው የህፃንን ልጅ ስጋ መብላት ቅጣት የሚደረገው? አንዲት ነፍስ ላጠፋቸው ነገር ነው የምትቀጣው። እነዚህ ልጆች ሲገደሉ የሚደርስባቸውን ስቃይ አስቡት። እነዚህ ልጆች በክብር አለመቀበራቸውን አስቡት። እነዚህ ልጆች ገና የዚህን ዓለም ምንም ነገር ያላዩ ዓለምን ገና ያላጣጣሙ መሆኑን አስቡት። እንደዚህ ሆኖ ምን እንዲደረጉ ይደረጋል? እንዲበሉ ያደርጋቸዋል። እሱ ብቻ አይደለም፣ ሌላም ጊዜ ላይ እግዚአብሔር ድጋሚ ይናደድባቸዋል። እነዚህ እስራኤላውያን ላይ ማለት ነው። አሁንም ሌላ ቅጣት ሊቀጣቸው ነው። እንግዲህ ምን ሊያደርጋቸው ነው? ኦሪት ዘዳግም ምዕራፍ 20 ቁጥር 49 እና 50 ላይ ተመልከቱት። እግዚአብሔር ቋንቋቸውን የማታውቀውን ፊታቸው የደነደነውን ሽማግሌውንም የማያፍሩትን ከዛስ ሕፃኑንም የማይምሩትን ሕዝብ ንስር እንደሚበር ከሩቅ አገር በምድር ዳር ምን ይልብሃል? ያመጣብሃል። አምጩ ማን ነው? እግዚአብሔር ራሱ እግዚአብሔር። ምን የማይሉ ሕፃናትን የማይምሩትን እግዚአብሔር ለቅጣት ብሎ እስራኤላውያን ላይ ምን አይነት ጦር ነው እያላከባቸው ያለው? ሕፃናትን ማይመሩ ሕፃን ናቸው ብሎ ማይመሩ በቃ ጨፍጨፈው የሚያጠፉ አካላትን ምን ይላል? ይልክብሃል። ከዛ ቁጥር 53 ላይ ወረድ ይልና ጠላቶችህም ከበውህ ባስጨነቁህና መከራ ባሳዩህ ጊዜ አምላክህ እግዚአብሔር የሚሰጥህን የሆድህን ፍሬ የወንዶችና የሴቶች ልጆችህን ስጋ ትበላለህ ይላል። ኦኬ፣ እግዚአብሔር ምን ያደርግባቸዋል? ያስጨንቃቸዋል። ጠላቶቻቸው ያስጨንቋቸዋል። መውጫ መግቢያ ያጣሉ። ከዛ በኋላ ምን ታደርጋላችሁ ብሎ ይነግራቸዋል። የወንዶችንና የሴቶችን ልጆችህን ስጋ ትበላለህ። ይሄ እንዴት ነው አንድ ልጅ በማያውቀው ነገር በመገደል ሊቀጣ የሚችለው? አንድ ልጅ በግድያ እንዴት ነው እግዚአብሔር ሊቀጣ የሚችለው? አንድ ልጨምርላችሁና ይብቃኝ። በጣም ደግሞ ከነብይ ጋር በተያያዘ እግዚአብሔርና የእግዚአብሔር ነብይ የሚያደርጉትን ነገር ነው ላሳያችሁ የፈለግኩት። እሺ፣ እዚህ ጋር ምን ይላል? መጽሐፈ ነገሥት ካልዕ ላይ እንግዲህ ነብዩ ኤልሳ አለ እና ነብዩ ኤልሳ እንትን ነው ምንድን ነው የሚባለው? መላጣ ነው፣ ጸጉር የለውም። ስለዚህ ልጆች እየተጫወቱ ነበርና አገኙት። መጽሐፈ ነገሥት ካልዕ ምዕራፍ 2 ቁጥር ስንት ላይ? ቁጥር 23 እና 24 ላይ አገኙትና ምን ይሉታል? ከዚያም ወደ ቤተል ወጣ፣ ነብዩ ማለት ነው። በመንገድም ሲወጣ ብላቴናዎቹ ማለትም ሕፃናቱ ከከተማይቱ ወጥተው አንተ መላጣ ውጣ፣ አንተ መላጣ ውጣ ብለው ምን አሉበት? አፌዙበት። ሕፃናት ናቸው፣ እርግጥ ነው ያፌዛሉ፣ ጥፋት ያጠፋሉ። ሕፃናት ለሕፃናት ሲሆን ኖርማል ነው እኛ እስከምናውቀው። ከዛ ዘወር ብሎ ማያቸውና በእግዚአብሔር ስም ረገማቸው አለ። ይሄ ነብይ ረገማቸው። ነብዩ ራሱ ነብይ ተብሎ እንደዚህ በቶሎ በንዴት የሚወጣ ነብይ ራሱ ከባድ ነው፣ እንደ ነብይ መቀመጡ። መጽሐፍ ቅዱስ ላይ የምናያቸው አብዛኞቹ ነቢያት ርዕሳችን አይደለም እንጂ ተመሳሳይ ነገሮችን ነው የምናይባቸው። ከዛም በእግዚአብሔር ስም ነው የረገማቸው። በዚህ እርግማን መሰረት እግዚአብሔር ምን አደረገ? ነብይ ይሳሳታል፣ ችግር የለውም ማለት ስሜታ ይሆናል ምናምን። የእግዚአብሔር ተግባር ምንድን ነው? ከዱርም 2 ድቦች ወጥተው ከብላቴናዎች 42ቱን ምን አሏቸው? ሰባበሯቸው። በሌላ አማርኛ እነዚህ ትንሽ ሕፃናት ምን ተደረጉ? ተገደሉ ማለት ነው። በጣም ትንሽ ሕፃናት ናቸው። እንግሊዝኛውን ተመልከቱት፣ ሊትል ችልድረን ይላል። ትናንሽ ሕፃናት ናቸው። እነዚህ ትናንሽ ሕፃናት እግዚአብሔር ምን እንዲደረጉ ነው ያደረገው? እንዲሰባበሩ፣ እንዲገደሉ። ለምን? አንድ ነቢይ ሄደው አንተ መላጣ ብለው ስለተናገሩት፣ ሙድ ስለያዙበት። ሕፃናት እንዴት ነው ሕፃናት ላይ በዚህ ልክ ጨካኝ የሆነ አምላክ እንደ አምላክ ልንይዘው የምንችለው የሚል ጥያቄ እናነሳለን። አንድ የመጨረሻ ልጨምር ፈልጌ ነበር ግን ሰዓት አይኖርም። እሺ ቀጥሉ። ኦኬ ኢምራን ቀጥል። አላሁ ኸይረል ጀዛ ወአሕሰነ ኢለይክ ያ ጀማዓተል ኸይር። ያው ገራሚ ፕሮግራም ነበር የነበረን። አንድ ነገር እሺ ብሎ ቀጨመርና ኢንሻአላህ አጠቃለለው እንለያያለን ማለት ነው። አጠቃላይ 2 ደቂቃ አስተኝ ነው 2 ደቂቃ። ምክንያቱም ትምህርት ይሆን ዘንድ አንድ ወሳኝ ነገር መናገር ፈልጋለሁ። ምን መሰላችሁ? እስካሁን ድረስ ያው ኢምራን ያጠቃልሏል ሁሉ ነገር፣ ግን አንድ መናገር የምፈልገው ነገር አለ።
እኛ የምንጣራው ወደ አንድ አምላክ ጥሪ ነው። አላህ ቁርአን ላይ ሲነግረን ምን አለ መሰላችሁ? ወኢላሁኩም ኢላሁ ዋሂድ አምላካችሁ አንድ አምላክ ብቻ ነው ማለትን እንጂ ነቢያት ምንም የሰበኩት ነገር የለም። ይሄንን ነበር የሰበኩት። አላህ ቁርአን ላይ ሲናገር ሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ምን እያለ ይናገራል? ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ አን ያዕቡዱ ላህ ወጅተኒቡ ጣጉት። በእርግጥም ወደ ነቢያት ሁሉ ወደ ህዝቦች ሁሉ ነቢያትን ልኬያለሁ። የተላኩበት ዋነኛና አንድ ትልቁ ምክንያት አላህን በብቸኝነት ተገዙ፣ ጣዖታትን ራቁ የሚል ይሄ ነበር። በቃ ትልቁ አስኳሉም ትልቁ ነገርም ይሄ ነበር። አሁን ኢየሱስ ታዲያ ምንድን ነው የሰበከው? ነው ምድር ላይ ያስተማረው ምንድን ነበር? በመጀመሪያ ኢየሱስ ስለራሱ የተናገረው ነገር አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ የሰማሁትን እውነት የነገርኳችሁን ሰው አለ ራሱ እኔ ሰው ነኝ አለ። ኢየሱስ ብቻ ሳይሆን የአንደኛ ጢሞቴዎስ ጸሐፊ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ጳውሎስ ሲናገር አንድ አምላክ አለና አለ። በአምላክና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እሱም ደማን ክራይስት ጂሰስ አለ። እሱም ሰው ነው አለ። በቃ ኢየሱስ ሰው ነው አለ። በቃ አንድ አምላክ አለ፣ እሱ ሌላ። ለዛ ነው ከዚህ ከአምላክ እየሰማ የሚያስተላልፍ ሰው መሆኑን የተናገረው ማለት ነው። ግልጽ ነው። በሌላ ቦታ ላይ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ መሲሁ ከሆንክ አንተ ክርስቶስ ከሆንክ ገልጠ ንገረን አሉት። እንግዲህ ነገራቸው ማለት ነው። እኔ ነኝ አላቸው። ሌላ ቦታም ተናግሯል። ማርቆስ ወንጌል ምዕራፍ 14 ቁጥር 61 ላይ ማለት ነው። አንተ የብሩክ ልጅ ክርስቶስ ነህ ሲሉት አዎ እኔ ነኝ አለ። ኢየሱስ በማያወላዳ አማርኛ እኔ ሰው ነኝ አለ፣ እኔ መሲሁ ነኝ አለ፣ ወይ ደግሞ ክርስቶስ ነኝ አለ። ሌላኛውና አንደኛው ደግሞ ምንድነው? ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ከገዛ ኢየሱስ ምን አለ? ነብይ ከገዛ ቀሩና ከገዛ ቤቱ በቀር ሳይከበር አይቀርም ማለት እኔ ነብይ ነኝ አለ ኢየሱስ። ተግባባን? ኢየሱስ ክርስቶስ ነብይ ነው፣ ሰው ነው፣ እንዲሁም ደግሞ መሲህ ነው ማለት ነው። ግልጽ ነው። በዛ ላይ ደግሞ አምላክ አለኝ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው ከአንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አምላክ እንዳለ ሰብኳል። ያ ደግሞ አብ መሆኑን ሌላ ቦታ ላይ እንመጣበታለን። ስለዚህ ከዛ ምን አለ ኢየሱስ? የላከውንም ኢየሱስ ክርስቶስ ያውቁ ዘንድ አለ። እኔ መልእክተኛ ነኝ አለ። ኢየሱስ መልእክተኛ መሆኑን ተናገረ፣ እንዲሁም ደግሞ አምላክ እንዳለው ተናገረ። ስለዚህ ኢየሱስ ክርስቶስ ሰው ነው፣ መልእክተኛ ነው፣ ነብይ ነው፣ እንዲሁም ደግሞ አምላክ አለው። በአጭሩ ይህን ይመስላል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ ብለሽ ንገሪያቸው አላት መግደላዊት ማርያም። የኔ አባት የእናንተ አባት ነው፣ የኔ አምላክ የእናንተ አምላክ ነው እያለ ይሰብክ ነበረ ምድር ላይ። አምላክ ያለው አምላክ አለን? የለም። ሆሴ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም አለ። እኔ ሰው አይደለሁም አለ አምላክ። ሰው ካልሆነ ኢየሱስ ሰው ከሆነ አምላክ ሰው አይደለም፣ ሰው ሊሆንም የተገባው አይደለም። ምክንያቱም አምላክ ሁሉን አዋቂ ነው። ሁሉን አዋቂ የሆነው አምላክ ሁሉን አላዋቂ ሆነ ካላችሁ ይሄ ከአምላክ ባህሪ ጋር የሚሄድ አይደለም ማለት ነው። ግልጽ ነው። ስለዚህ አንድ አምላክ ብቻ ነው የተሰበከው። ለዛ ነው ዘዳግም 6:4 ላይ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ብሎ ሰበከ ሙሴ። ይሄንን ኢየሱስ ክርስቶስ ደግሞ ሲናገር ማርቆስ ወንጌል ምዕራፍ 12 ቁጥር 29 እና 28 ላይ ከዛፎችም አንዱ ምን አለ? መጥቶ ኢየሱስ ክርስቶስን ሲጠይቀው ለሰዎች ሲመልስ አይቶ ምን አለ? ኢየሱስን ከትእዛዛት ሁሉ ፊተኛይቱ ማንኛይቱ ናት ብሎ ሲጠይቀው እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው በማለት ነው የመለሰው ማለት ነው። ስለዚህ ይህንን ይመስላል። አንድ አምላክን በብቸኝነት ተገዙ፣ ነፃ ትወጣላችሁ፣ ከምትፈሩት ነገር ሁሉ ትድናላችሁ፣ ከጀሃነም እሳት ወጥታችሁ ጀነትን ትገባላችሁ። እስልምናን ሰዎች እንደሚሏችሁ ሳይሆን እስልምና የነቢያት ሃይማኖት ነው። ግቡና አንብቡት። ያነበበው በእርግጠኝነት ይሰልማል። አመሰግናለሁ። ጀዛከላሁ ኸይረል ጀዛ ኢብሮ ወንድሜ። አላህ በተናገርከው ሁላችንም የምንጠቀም ያድርገን። ክርስቲያን ወገኖቻችን ይሄን ነገር በደንብ አድርጋችሁ አዳምጡ እሺ። እስካሁን ብዙ ነገሮች ተምራችኋል ብዬ አስባለሁ። ሙስሊም ወንድሞችም እንደዚሁ ማለት ነው። ይህን ካየን አምላካችን ቁርአን ላይ አንድ ምክር ይመክራችኋል እሺ። አምላኬ ቁርአን ላይ ምን አለ? አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ያ አህለል ኪታብ ላ ተግሉ ፊ ዲኒኩም አለ። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ፣ በአላህም ላይ እውነት እንጂ አትናገሩ፣ አምላክ ላይ አትዋሹ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ እርሱ የጠራት ይሁን ቃል ከእርሱ የሆነ መንፈስ ብቻ ነው። በአላህና በመልእክተኞቹ እመኑ። አማልክት ሶስት ናቸው አትበሉ። ሶስት አምላክ አለ አትበሉ። አንድ አምላክ ነው ያለው።
ኢነመላሁ ኢላሁን ዋሂድ አላህ አንድ አምላክ ብቻ ነው። ለእርሱ ልጅ ያለ ከመሆን ጠራ። በሰማያትና በምድር ያለው በእርሱ ነው። መመኪያም በአላህ በቃለ። ይሄን አምላክ አምልኩ ወገኖቻችን። ሶስት አምላክ ማምለክ ገሃነም ያስገባል። አምላክ ቅንድብ አለው፣ አምላክ አብራክ አለው፣ አምላክ እንደኔ ይሮጣል ብሎ መናገር አምላክን መሳደብ ነው። እሺ ወገኖቻችን፣ አምላክ ሰዎችን አስገድሎ አምላክን መሳደብ ነው። ከዚህ አስተምሮ ወጣችሁ ፍትሃዊ የሆነውን ነቢያት የሰበኩትን አንዱን አምላክ አምልኩ። አምላካችን ቁርአን ላይ ምን አለ? ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ፣ በየህዝብ ሁሉ መልእክተኛ ላክን። አን ያዕቡዱላህ፣ አላህን አምልኩ በማለት አለ። ስለዚህ ኢየሱስ የሰበከውን አምላክ አምልኩ። ኢየሱስ ምን አለ? ቅድም ኢብራሂም እንደጠቀሰላቸው ዮሐንስ ወንጌል ምዕራፍ 17 ላይ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስ፣ ኢየሱስ የተላከ ነው። ስለዚህ ባካችሁ ሰው ከማምለክ ወጣችሁ አንዱን አምላክ አምልኩ። ይሄ ጥሪያችን ነው። በዚህ መንገድ ከቀጠላችሁ ገሃነም ነው የምንገቡት። አምላክ ከወንድ ጋር ይተሳሰብበት ካላችሁ፣ አምላክን ከሰደባችሁ ገሃነም ነው የምንገቡት። ለዛ አምላካችን ቁርአን ላይ ምን አለ? ወማ ቀደሩላህ ሐቀ ቀድሪ፣ እነዚህ ሰዎች አምላክን ተገቢ ክብሩን አላከበሩትም ይላል። ስለዚህ ባካችሁ አምላክ ላይ አትዋሹ ነው። ይሄን ሁላ ስናችሁ እነሱ ተመከቱ። ምን ይሄን ሁላ ሰብከናችኋል አይደለ? እነሱ ተመከቱ የሚሉትን መጽሐፋቸው ላይ ምን አሉ? አርጋኖ ላይ ማለት ነው። በዕብራይስጥ ማርያም የተባልሽ የተመረሽ የእመቤቴ የድንግል ማርያም ሆይ አንቺ ደግሞ በጠላቶቼ አንገት የብረት ዛንጅር አግቢባቸው፣ አንገታቸው ላይ ፌሮ ይሰካባቸው፣ የመለከታቸውን ድምፅ አክብጂ፣ ደንቆሮ አድርጊው፣ እርሳቸውንም በቀፎ በቅርጫት በእግር እሰሪያቸው፣ በአንገታቸው ወጥመድ በከንፈራቸው ልጓም፣ በአፍንጫቸው ጉንፋን ላኪባቸው ይላል። ስናስተምራቸው ምን ብሎ ይጽፋሉ? በሰዎች ላይ በጠላቶቻችን ላይ የምላኪባቸው ፌሮ ይግባባቸው፣ ጉንፋን የያዛቸው ይላሉ። ቀጥሎ ተመከቱ ምን እንደሚሉ። እሳት፣ ብርድ፣ ረሃብ፣ ቸነፈር ይፍታቸው ብላችሁ ትጸልያላችሁ። ክርስትና ብዙ ጊዜ ምን ብሎ ይነገራል? ኢየሱስ እኮ ምንድነው ያለው? ግራህን ለመታ ቀኝህን ስጥ፣ ፓንት ለሰረቀ ሱሪ ጨምርለት፣ የረገማችሁ መርቁን የሚባለው ይላላችሁ። ግን መጽሐፍ እየጻፋችሁ እንደዚህ ትራገማላችሁ። ኢቭን ከሱም አልፎ ተመልከቱ። ግን አቅሙ ከሌላ